Welcome back to our tutorials. In this video, we are going to learn about chemical properties of alkenes. So በዛሬው ቪዲዮ ቱቶሪያላችን ስለ chemical properties of alkenes አስተምራችኋለሁ. Let's begin. So by the end of the video, you will be able to explain chemical properties of alkenes. So ቪዲዮውን አይታችሁ ስትጨርሱ የአልኬን chemical properties መግለጽ ትችላላችሁ ማለት ነው. Alright, now let us begin by looking why alkenes are so reactive. Alkenes ለምንድነው በጣም reactive የሆኑት? So alkenes are so reactive because they contain what? Double bond in their structure. Double bond ስላላቸው at least አንድ double bond ስላላቸው structure ላይ እነዚህ በጣም reactive ናቸው ማለት. So the double bond contains a weak pi bond. Weak pi bond አላቸው ስለዚህ በቀላሉ ይሄ ምን ይሆናል ማለት ነው ይሰበራል ማለት ነው ስለዚህ ከሌላ አተም ጋር በቀላሉ react ያደርጋሉ so እዚህ double bond ውስጥ እንደምታዩት አንዱ pi bond ነው አንዱ ደግሞ single bond ወይም ደግሞ sigma bond ይባላል so the pi bond easily breaks during reactions ስለዚህ ይሄ weak bond ያለው ወይም ደግሞ pi bond በቀላሉ ስለሚሰበር ከሌላ አተም ጋር react ያደርጋሉ ማለት ነው and this allows addition reaction to occur ስለዚህ ይሄ bond weak ስለሆነ በቀላሉ ይሰበራል እና በቀላሉ ከተሰበረ ደግሞ atoms can be what added easily ማለት ስለዚህ addition reaction በቀላሉ ማካሄድ ይችላሉ ማለት ነው so የማንኛውም carbon containing compounds property የሆነ ምንድነው combustion reaction so alkenoችም combustion reaction ያካሂዳሉ so in the presence of excess oxygen alkenoች when they burn they produce what carbon dioxide and water vapor ስለዚህ alkenoች in the presence of sufficient oxygen ምንድነው produce የሚያደርጉት carbon dioxide እና ውሃ ይሆናል ማለት ነው ስለዚህ ባላንስ ማድረግ መለማመድ አለባቸው ማለት ነው incomplete combustion alkenes when there is limited oxygen አሁን ኦክሲጅኑ ሊሚትድ ሲሆን ምን ፕሮዲዩስ የሚያደርጉት ማለት ነው ካርቦን ሞኖክሳይድ ፕላስ ዋተር ያው አልኬንና አልኬንስ ብናወዳደር ብዙ ጭስ የሚኖረው የትኛው ነው ማለት ነው አልኬኖች ናቸው ለምን ከተባላችሁ ምክንያቱም የካርቦን ፐርሰንቴጅ ምን ስለሆነ ትልቅ ስለሆነ ማለት ነው ለምሳሌ አሁን C2H2 ካልኩኝ ይሄ ምንድነው I mean H4 ካልኩኝ ይሄ አልኬን C2H6 ካልኩኝ ደግሞ alkene so what is the percentage of carbon እዚህ ጋር 2 to 4 ነው እዚህ ጋር ግን for every 2 6 አለኝ ማለት so አሁን እዚህ ጋር simplify ብናደርገው 1 to 2 ነው ይሄ ደግሞ 1 to 3 ነው ማለት so የትኛው ነው አሁን ካርበን ፐርሰንቴጁ ትልቅ ይሆን የአልኬን ነው ስለዚህ በዚህ ምክንያት ብዙ ሱት የሚኖራቸው ወይም ደግሞ ጭስ የሚኖራቸው እነዚህ አልኬኖች ናቸው ማለት ነው ከአልኬን of similar lengths እናወዳደር ማለት ነው ለምሳሌ እሺ C4H8 አሁን ቡቲን in the presence of oxygen sufficient oxygen ማለት ነው carbon dioxide plus water ነው ስለዚህ ምን ልትባሉ ትችላላችሁ ባላንስ አድርጉ ትችላላችሁ ይሄን N በለው B C D ባላንስ ለማድረግ አልጀብሪክ ሜተድ ነው ማለት ነው so carbon ከካርበን ጀምር ስንት ካርበን አለኝ on the right hand side 4 4 እኩል ይሆናል እዚህ ስንት አለኝ 1 C ስንት ሃይድሮጅን አለኝ 8 ሃይድሮጅን አለኝ ስለዚህ 8 ጊዜ A እዚህ ስንት አለኝ 2 D simplify እናድርገው by 2 4A እኩል ይሆናል D
ኦክሲጅን ስንት አለኝ on the right hand ሁለት ጊዜ B እኩል ይሆናል እዚህ ጋር ስንት አለኝ 2C plus D let A B1 ለአንዱ አንድ እንሰጥና ከዛ በኋላ የሌሎቹን relative to A እንፈልጋለን ማለት ነው። A አንድ ከሆነ C ስንት ይሆናል ማለት ነው? C ማለት 4A ስለሆነ የA ዋጋ አንድ ከሆነ C ስንት ነው ማለት ነው? 4 አንድ እዚህ ጋር D ስንት ነው? D ማለት 4A ነው። ስለዚህ 4 times 1 is 4 so ዲም 4 ነው ማለት ነው። እዚህ ጋር ደግሞ እንምጣ 2B እኩል ይሆናል 2C plus D ነው አይደል? የB ዋጋ ስንት ነው አላገኘንም። የC ስንት ነው ያገኘነው? 4 ጊዜ 2 8 ሲደመር የD ስንት ነው ያገኘነው? 4 እኩል ይሆናል 2B ይሄ ስንት ነው? 12 እኩል ይሆናል 2B over 2 ስለዚህ B ስንት ነው ማለት ነው? 6 so የA ኮኤፊሺየንት አንድ ነው። የB 6 የC 4 እዚህም 4 so በዚህ መልኩ ሶልቭ ማድረግ ትችላላችሁ ማለት ነው። አሁንም ቡቲን C4H8 ነው ፕላስ ኦክሲጅን ፕሮዳክቱ ካርቦን ሞኖክሳይድ እና ውሃ ከሆነ ይሄ ምን አይነት ነው ማለት ነው? ኢንኮምፕሊት ነው ማለት ነው። ቅድሙ ኮምፕሊት ነው። ለምን? ፕሮዳክቱ ካርቦን ዳይኦክሳይድ እና ውሃ ስለሆነ ማለት ነው። ስለዚህ አሁን ሳፊሽንት የሚለው እንዴት ኳንቲፋይ የሚደረግ እንደሆነ እንድታዩት ብዬ ነው። አሁንም እዚህ ጋር A ለዋለን B C D so የካርበን ስራ መጀመሪያ ስለዚህ 4A እኩል ይሆናል C ሃይድሮጅን 8A እኩል ይሆናል 2D ስለዚህ ይሄ ማለት በሁለት ወደ ተጠፋው 4A እኩል ይሆናል D ኦክሲጅን 2B equals C plus D so አሁንም ሌት ብለን የA ዋጋ አንድ ቢሆን የሌላውን እንፈልግ C ማለት 4A ስለሆነ 4 times 1 is 4 ስለዚህ የC ዋጋ 4 ነው D equals 4A አሁንም 4 times 1 is 4 ዲም 4 ነው ማለት ነው። ሌላ ደግሞ 2B ማለት C plus D ነው C 4 ነው plus 4 8 2B equals 8 over 2 B ማለት ስንት ነው? 4 ነው ማለት ነው። ስለዚህ የB 4 ነው ይሄ አንድ ነው ይሄም 4 አሁን look at this number ፕሮዳክቱ ካርቦን ዳይኦክሳይድ እና ውሃ ከሆነ ኮምፕሊት ይሆናል። ካርቦን ሞኖክሳይድ እና ውሃ ከሆነ ደግሞ ኢንኮምፕሊት ይሆናል ማለት ነው። so the main reaction of alkenes is addition reaction የአልኪኖች main reaction ምንድነው? addition reaction ነው ማለት ነው። so most of the reactions of carbon multiple bonds are addition reactions ማለት ነው። ስለዚህ ይሄ ማለት ነው መልቲፕል ቦንድ ያላቸው ማለት either double bond ወይም ደግሞ triple bond ያላቸው ሞለኪውሎች addition reaction ያካሂዳሉ። main reactionናቸውም addition reaction እዚህ ጋር እንደምታዩት ይሄ አሁን unsaturated ሞለኪል ነው ፕላስ XY እዚህ ጋር አሁን ሌላ ሞለኪል ማለት ነው አድ የሚደረገው ሪኤጀንት ማለት ነው። ስለዚህ ምንድነው የሚሆነው ማለት ነው? አሁን ይሄ ይሰበራል ከዛ ፓይ ቦንዱ እዚህ ጋር ይሰበርና አንዱ አተም አንዱ ካርበን ጋር ሌላኛው አተም ደግሞ ሌላኛው ካርበን ጋር አድ ይደረጋል ማለት ነው። the main addition reactions of alkenes ማለት ነው። አንዱ ምንድነው? ሃይድሮጂኔሽን ነው። ሃይድሮጂኔሽን ሃይድሬሽን ሃይድሮሃሎጂኔሽን ያለን ማለት ነው። so የመጀመሪያው ሪአክሽን ሃይድሮጂኔሽን ይባላል። so ከስሙ መረዳት እንደምትችሉት ሃይድሮጂኔሽን ማለት ምን ማለት ነው? addition of hydrogen ማለት ነው። so alkenes react with hydrogen in the presence of a metal catalyst to yield the corresponding alkene product ስለዚህ አልኪኖች ከሃይድሮጅን ጋር ሪአክት አድርገው in the presence of metal catalyst ማለት ነው ምን እንደሚሰጡ ማለት ነው? አልኬን ይሰጡናል። remember አልኬን እና አልኬን የሁለት ሃይድሮጅን ልዩነት ነው ያላቸው። አልኬኖች
ሁለት ሃይድሮጅን ሞር አላቸው ማለት ነው ከኮረስፖንዲንግ አልኪን ጋር። ለምሳሌ አሁን C2H4 ኢቴናል C2H6 ኢቴን ምንድን ልዩነታቸው? ሁለት ካርበን ሁለት ካርበን ነምበር ኦፍ ሃይድሮጅን ግን በሁለት ይለያል። ስለዚህ ከአልኪን ወደ አልኬን ለመቀየር ከተፈለገ እንደምታደርጉት ማለት ነው ሃይድሮጅን አድ ማለት። ስለዚህ ሃይድሮጅን አድ ስናደርግ ወደ አልኬን ኮረስፖንዲንግ አልኬን እናገኛለን ማለት ነው። ሶ ሌላው እዚህ ጋር ማስታወስ ያለባቸው ምንድነው? this is very important. This process is used commercially to convert unsaturated vegetable oils to saturated fats used in margarine and cooking fats ማለት ነው። ስለዚህ ፈሳሽ ዘይት ስንል አንድ ወይም ደግሞ ከዛ በላይ ደብል ቦንድ ያለው ማለት ነው ስትራክቸሩ ላይ። ስለዚህ አንሳቹሬትድ የሆነው ኦይል ወደ ሳቹሬትድ ወደ ሆነ ፋት ለመቀየር እንጠቀምበታለን ማለት ነው። ምን በማድረግ? ሃይድሮጅን አድ በማድረግ ማለት ነው። ስለዚህ ማርጋሪን and cooking fats are produced using hydrogenation reaction ማለት ነው። So this process converts liquid vegetable oil ፈሳሽ ዘይት ማለት ነው into more solid fat። ስለዚህ ጋር እንደምታዩት ያውን ምንድነው ማለት ኦይል ነው ማለት። ለምን ከተባላችሁ ቢያንስ አንድ ደብል ቦንድ ስትራክቸር ላይ ስላለ ማለት ነው። ስለዚህ ይሄ ሊኩዊድ ነው ማለት ነው። ሊኩዊድ። ስለዚህ ይሄን ወደ ሳቹሬትድ ለመቀየር እንደምታደርጉት ማለት ነው ሃይድሮጅን አድ እናደርግና ከዛ በኋላ ወደ ሶሊድ የሆነ ፋት ፕሮዲስ እናደርጋለን ማለት ነው። So this process is used in making margarine and some cooking fats ማለት ነው። The reaction requires a nickel catalyst, heat እና hydrogen gas ማለት ነው። The second reaction is called halogenation reaction. Halogenation ማለት ምን ማለት ነው? Addition of chlorine, bromine to alkenes ማለት ነው። ስለዚህ alkenes react with halogen to yield 1,2-dihaloalkane addition products. ስለዚህ እዚህ ጋር ማስታወስ ያለባችሁ 1 አይደለም። ምክንያቱም አንዱ ክሎሪን አንደኛው ካርበን ላይ፣ አንዱ ክሎሪንም ሁለተኛው ካርበን ላይ ነው አድ የሚደረገው ማለት ነው። ስለዚህ because the double bond is between these two carbon atoms አንዱ እዚህ ጋር አንዱ ደግሞ እዚህ ጋር አድ ይደረጋል ማለት ነው። ስለዚህ ምን ይሆናል ማለት ነው? አሁን ለኤክስ አሁን ሃሎጅን ከሆነ አንዱ እዚህ ጋር እንደምታዩት አንዱ ደግሞ እዚህ ጋር። ስለዚህ ደብል ቦንዱ ልክ አንዚፕ ይደረግና አንዱ ጋር አንዱ ደግሞ ሁለተኛው ካርበን ጋር አድ ይሆናል ማለት ነው። ስለዚህ 1,2-dihaloalkene ይሆናል ማለት ነው። ሌላው ይሄ በኋላ ላይ እናየዋለን። The reaction between ethylene and chlorine provides a starting material for the manufacture of PVC plastic. ስለዚህ ምን ማለት ነው? ይሄ ኢቴን ማለት C2H4 ነው ፕላስ ክሎሪን ምን ይሰጠናል? እዚህ ጋር አንድ ሁለት ሃይድሮጅን አለን። እዚህም አንድ ሃይድሮጅን ሁለት ሃይድሮጅን አለ ፕላስ ክሎሪን። አሁን ይሄ አንዚፕ ሲሆን አንዱ እዚህ ጋር አንዱ እዚህ ጋር ነው። ምን ይሆናል ማለት ነው? ካርበን እዚህ ጋር ክሎሪን እዚህ ጋር ክሎሪን ሌላ የተቀረው ሃይድሮጅን 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 ሃይድሮጅን። ይሄ ምን ይባላል? ይሄ 1,2-dichloroethene ይባላል። And this is the starting material for the manufacture of PVC ማለት ነው። ፖሊቪናይል ክሎራይድ ይባላል። በኋላ ላይ ፖሊመራይዜሽን ላይ ስንማር እንመጣበታለን ማለት ነው። So bromine water can be used as a test for multiple bonds and unsaturation of fats. ይሄ ምን ማለት ነው? ቅድም ምንድን ነው ያለው? አልኪኖች ምን አይነት ሪአክሽን ያካሂዳሉ? አዲሽን ሪአክሽን። ስለዚህ a few drops are added to the sample of an unknown compound. So immediate disappearance of the color
reveals the presence of what? A multiple bond. As bromine reacts to form what? A colorless dibromide product ነው። እዚህ ጋር ቅድም ምንድን ያለው ለምሳሌ አሁን ብሮሚን ከአልኪን ጋር ሪአክት ካደረገ አዲሽን ሪአክሽን ስለሚያካሂድ የመጀመሪያ የነበረው ከለር ምን ይሆናል ማለት ነው? ዲስአፒር ያደርጋል። ለምን? አዲሽን ሪአክሽን ኦከር ስላደረገ ማለት ነው። ሶ እዚህ ጋር immediate disappearance of the color reveals ምንድን የሚያሳየው? the presence of a multiple bond ማለት ነው። as bromine reacts to form a colorless dibromide product ማለት ነው። ስለዚህ so how to distinguish alkenes and alkenes from alkane? so ቅድምም ብለናል alkenes unsaturated ናቸው, meaning they have at least one double bond in their structure. so ከብሮሚን ጋር ሪአክት ሲያደርጉ ምንድን ነው የሚሰጠው? color change ይኖራል ማለት ነው። the color change indicates what? indicates the presence of unsaturated molecule ማለት ነው። ወይም ደግሞ in this case alkene ይሆናል ማለት ነው። ነገር ግን when we come to alkane, alkaneዎች saturated ናቸው, meaning only single bond ነው ያላቸው. so when they react with bromine, color change ምን አያደርግም? occur አያደርግም. there is no color change. ለምን? ምክንያቱም አልኬኖች አዲሽን ሪአክሽን ስለማያካሂዱ ማለት ነው። ሶ በዚህ መልኩ ምን ማድረግ እንችላለን ማለት ነው? አልኬንስ እና አልኬንስ መለየት እንችላለን ማለት ነው። እዚህ ጋር ሉክ አት ዲስ ከለሩን እንዴት እንደሚቀይር። ሶ ይሄ ምንድነው ማለት ነው? አልኪን ነው ማለት ነው። whereas ይሄኛው ግን ምንድነው ማለት ነው? አልኬን ነው ማለት ነው። ሶ በዚህ መልኩ ሳቹሬትድ እና አንሳቹሬትድ መለየት ትችላላችሁ ማለት ነው። ሃይድሮሃሎጂኔሽን ሶ ከስሙ እንደምትረዱት ሃይድሮሃሎጂኔሽን ማለት ምን ማለት ነው? addition of hydrogen and halogen ማለት ነው። so alkenes react with hydrogen bromide ሊሆን ይችላል ወይም ደግሞ hydrogen chloride to yield alkyl bromide and with hydrogen chloride to yield alkyl chlorides in hydrohalogenation reactions ማለት ነው። ስለዚህ አልኪኖች አዲሽን ሪአክሽን ያካሂዳሉ ብለናል። ስለዚህ እስካሁን ያየነው ስለ ሃይድሮጂኔሽን እና ሃሎጂኔሽን አይተናል። ሃይድሮሃሎጂኔሽን ማለት ደግሞ ሃይድሮጅን እና ሃሎጅን አድ ሲሆኑ ማለት ነው። so when alkenes react with hydrogen bromide, alkyl bromides are formed. when they react with hydrogen chloride, alkyl chlorides are formed ማለት ነው in hydrohalogenation reactions ማለት ነው። so ልክ እዚህ ጋር እንደምታዩት አዲሽን ሪአክሽን ሲካሄድ አተሞቹ ደብል ቦንዶች ሼር በሚያደርጉት ካርበን አተምስ ነው አድ የሚደረግ ማለት ነው። ስለዚህ አሁን እነዚህ ካርበን አተሞች ናቸው ደብል ቦንዶ ሼር የሚያደርጉት ወይም ደግሞ ፎርም የሚያደርጉት። ስለዚህ አንዱ ሃይድሮጅን አንዱ ካርበን ጋር፣ ብሮሚን ደግሞ አንዱ ወይም ደግሞ ክሎሪን ከሆነ ክሎሪን አንዱ ካርበን ጋር አታች ይሆናል ማለት ነው። እሺ አሁን እዚህ ጋር this is very important, addition of hydrogen bromide to አሁን እዚህ ጋር ስሙ ማን ነው? ሎንገስት ቼኑ ምን ይሆናል? ይሄ ይሆናል። ስለዚህ ይሄ ማለት ይሄ ብራንች ነው ማለት 2 methyl propene ይሆናል ማለት። አሁን እዚህ ጋር when hydrogen bromide is added to 2 methyl propene ሁለት ፕሮዳክት ነው ፎርም ያደርጋል። አንዱ ምክንያቱም ይሄ ሃይድሮጅን አይዘር ከዚህ ጋር ወይም ደግሞ ከዚህኛው ካርበን ጋር አታች ሊሆን ይችላል። ስለዚህ ሁለት ፕሮዳክት ፎርም ይሆናሉ ማለት ነው። ምክንያቱም አይደንቲካል ስላልሆኑ የቅድሙ እስካሁን ያየናቸው ሪአክሽኖች አይደንቲካል ናቸው አቶሞቹ።
ሃይድሮጂኔሽን ስንል ሃይድሮጂን ናቸው ሁለቱም አተሞች አድ የሚሆኑት። ብሮሚኔሽን ወይም ሃሎጂኔሽን ስንል አተሞቹ አንድ አይነት ናቸው። እዚህ ጋር ግን ሁለት የተለያዩ አተሞች ስለሆኑ ሁለት ፕሮዳክቶች ይኖሩናል። ነገር ግን አንዱ ሜጀር ፕሮዳክት ነው፣ አንዱ ደግሞ ማይነር ነው። ስለዚህ የትኛው ነው ሜጀር ፕሮዳክት? ሜጀር ፕሮዳክት ሲባል በብዛት ፕሮዲስ የሚሆነው ማለት ነው። እና እንዴት እንደምታውቁ አሁን ላሳያችሁ ነው። ኦልራይት ስለዚህ አሁን ምንድን ያልነው ሃይድሮጅን ሃላይድ አልኪን ለአድ ሲሆን ሁለት ፕሮዳክት ፎርም ይሆናሉ ብለናል። ስለዚህ ከነዚህ ሁለት ፕሮዳክቶች የትኛው ነው ሜጀር ፕሮዳክት የትኛው ነው ማይነር ፕሮዳክት የሚለውን ለመለየት የሚጠቅመን ሩል ወይም የምንጠቀምበት ሩል ማርኮኒኮቭስ ሩል ይባላል። ማርኮኒኮቭስ ሩል ምንድን ነው የሚለው when hydrogen halide is added to an alkene, the major product arises from the hydrogen attaching to the double bond carbon that has the larger number of hydrogen atoms directly attached to it. And then the halogen attaching to the carbon atom that has smaller number of hydrogen atoms attached. እዚህ ጋር እነዚህ አሁን ደብል ቦንዱ በዚህ ካርበን እና በዚህ ካርበን መካከል ነው አይደል ያለው። ስለዚህ ከዚህ ካርበን ጋር ዳይሬክትሊ አታችድ የሆነ ሃይድሮጅን እናያለን። ስንት አለው እዚህ ጋር? የለው። እዚህ ስንት አለው? ሁለት። ስለዚህ ምንድን የሚለን ሩሉ ምንድን የሚለው ሃይድሮጅኑ ብዙ ሃይድሮጅን ወዳለው አታች ይሆናል። ሃሎጅኑ ደግሞ less number of ወይም smaller number of hydrogen atoms attached ወደ ሆነው ካርበን አታች ይሆናል። ስለዚህ ምን ይሆናል ማለት ነው? እዚች ጋር ይሄ ሃይድሮጅን ብዙ ሃይድሮጅን ወዳለው ማለት ወደዚህ ማለት ነው። ብሮሚኑ ደግሞ ወደዚህ ካርበን። ስለዚህ ምን ይሆናል ማለት ነው? CH3 ከዛ እዚች ጋር ያቻችና ከCH2 ጋር ማለት ነው ሃይድሮጅን ብሮሚን ወደው ከዚች ጋር ሃይድሮጅን ከሌላ ይሄ ሜጀር ፕሮዳክት ይሆናል። ማይኖር ደግሞ ምን ይሆናል ማለት ነው? ማይኖሩ የሃይድሮጅን እና የብሮሚን ቦታ ይቀያየራል ማለት ነው። ስለዚህ if you are asked to write a major product በዚህ መልኩ ፕሪዲክት ማለት ትችላላችሁ by using Markovnikov's rule ማለት ነው። ስለዚህ በሌላ አነጋገር ምን ማለት ነው? ብዙ ሃይድሮጅን ያለው ሃይድሮጅኑ ወደዛ ነው አታች የሚሆነው ማለት ነው። ትንሽ ሃይድሮጅን ነምበር ያለው ሃይድሮጅኑ ወደዛ ካርበን አታች ይሆናል ማለት ነው። ለምሳሌ እስቲ CH3 CH2 plus HCl ለምሳሌ ብንል አሁን if you are asked to write the product of this halogenation reaction አሁን ሃይድሮጅኑን ማየት እዚህ ጋር ስንት ሃይድሮጅን አለ? ሁለት። እዚህስ አንድ። ስለዚህ ሃይድሮጅኑ የቱ ጋር ነው አድ የሚሆነው? እዚህ ጋር። ክሎሪንስ ክሎሪን ደግሞ እዚህ ጋር። ስለዚህ የማርኮኒኮቭስ ሩል በመጠቀም እንደዚህ በቀላሉ ፕሪዲክት ማድረግ ትችላላችሁ። ስለዚህ CH3 ከዛ CH እንልና ክሎሪኑ on the second ይሆናል። ከዛ CH2 ሃይድሮጅን። ስለዚህ የዚህ ስም ነው 2 ክሎሮ ፕሮፔን ይሆናል ማለት ነው። ፕሮፔን CH3 CH2 ፕላስ ሃይድሮጅን ብሮማይድ ትባለው። አሁንም እንደምታደርጉት ይሄ ካርበን እና ይሄን ካርበን ነው የምናየው።
ብዙ ሃይድሮጅን ያለው የትኛው? ስለዚህ ሃይድሮጅኑ ብዙ ሃይድሮጅን ወዳለው አታች ይሆናል። ብሮሚን ደግሞ ለስ ወይም ደግሞ ስሞለር ነምበር ኦፍ ሃይድሮጅን ወዳለው። ስለዚህ ምን ይሆናል ማለት ነው? CH3 CH2 CH የነበረው እዚህ ጋር H ከዛ C እዚህ ጋር ብሮሚን CH3 ከዛ CH3 ሆነ። በዚህ መልኩ ሜጀር ፕሮዳክቱ ፕሬዲክት ማድረግ ትችላላችሁ by using Markovnikov's rule ማለት ነው። እሺ እነዚህ አልኪኖች አሁን look at this ይሄ አልኪን አንሲሜትሪካል ነው የሚባለው። ለምን? ነምበር ኦፍ ሃይድሮጅን አተሙ እኩል ስላልሆነ። አሁን ደብል ቦንዱ ያለው በዚህ ካርበን እና በዚህ ካርበን ነው አይደል? እዚህ ካርበን አንድ ሃይድሮጅን አለ፣ እዚህ የለም። ስለዚህ እኩል ስላልሆኑ አንሲሜትሪካል ነው። ኦኬ now what if the alkene is symmetrical? ስለዚህ ጋር if an alkene has equal numbers of hydrogen atoms attached to the double bond, a symmetrically substituted double bond, both possible products are formed in approximately equal amounts. ስለዚህ ምን ማለት ነው? ለምሳሌ እዚህ ጋር CH3CH CH plus HCl ብንል አሁን እዚህ ጋር ይሄ አልኪን ሲሜትሪካል ለምን? number of hydrogen atoms attached to this two carbon atoms እኩል ስለሆነ ማለት ነው። ስለዚህ አሁን እዚህ ጋር ሁለት ፕሮዳክት ናቸው ፕሮዲዩስ የሚሆኑት። ሁለቱም ግን approximately in equal amounts ናቸው ወይም ደግሞ 1 to 1 ነው ፕሮዲዩስ የሚሆኑት። እዚህ ጋር ግን አጋጣሚ ይሄ አሁን 4 ስለሆነ አንድ አይነት ፕሮዳክት ነው ፎርም የሚሆነው። ምን ማለት ነው? CH3 አሁን እዚህ ጋር CH አንዱን እዚህ ጋር አድርገዋለሁ፣ አንዱ ደግሞ CH Cl CH3 or ሃይድሮጅን ማቀያየርነት CH3 CH Cl CH ስለዚህ እነዚህ ዋን ቱ ዋን። ነገር ግን እነዚህ ሁለቱ ምንድን ናቸው? አንድ አይነት ወይም ደግሞ አይደንቲካል ሞለኪውሎች ናቸው። እንዴት ነው የምታውቁት? ስም መስጠት። የዚህ አይፓክ ኔም ምንድን ነው? 2 ክሎሮ ቡቴን ነው። የዚህም 2 ክሎሮ ቡቴን ነው ማለት ነው። ስለዚህ እዚህ ጋር in this case አንድ ፕሮዳክት ብቻ ነው ፕሮዲዩስ የሚሆነው ማለት ነው። ነገር ግን እንደዚህ ከሆነ CH3 CH CH CH2 CH3 ቢሆን ግን አሁን እዚህ ጋር ሁለት ፕሮዳክቶች ፕሮዲዩስ ይሆናሉ። ነገር ግን አማውንታቸው ኦልሞስት እኩል የሆነ 50-50 ነው፣ 1 to 1። ምን ማለት ነው? አሁን እዚህ ጋር ሃይድሮጅኑ እዚህ አታች ሊያደርግ ይችላል ኦር አሁን እዚህ ጋር አታች ሲያደርግ ምን ይሆናል? CH3 CH H ከዛ CH Cl ደግሞ እዚህ ጋር ማለት ነው CH2 CH3። ስለዚህ ይሄ 3 ክሎሮ ፔንቴን ነው ማለት ነው፣ 5 ካርበን ስላለው። እሺ እንደዚህ ቢሆንስ? ሃይድሮጅኑ ደግሞ እዚህ ጋር ቢሆንስ? እዚህ ጋር አታች ከሆነ ክሎሪን ደግሞ እዚህ ጋር ማለት ነው CH3 CH እዚህ ጋር ክሎሪኑ CH H CH2 CH
የዚህ ስም ምንድነው? 2 ክሎሮ ፔንቴን ይሆናል። አያችሁ አሁን የዚህ ሬሽዮ 1:1 ማለት ሶ ሁለት ፕሮዳክት ፎርም ይሆናሉ and the two products that are formed are approximately in equal amounts ማለት ነው። ስለዚህ 50-50 ፕሮዲስ ይሆናሉ ማለት ነው። ግን ሪሜምበር ሁለት ፕሮዳክት ፎርም ይሆናል ማለት ነው። ሶ ይሄ ሲሜትሪካል ነው ማለት ነው። ሲሜትሪካል ለምን? ምክንያቱም ሃይድሮጅን ነምበሩ እኩል ስለሆነ ማለት ነው። እሺ ሌላው addition of water to alkenes hydration ይባላል። ሶ hydration reaction ማለት ምን ማለት ነው? addition of water to an alkene ማለት ነው። ሶ an alkene will not react with water አለ ከውሃ ጋር ብቻውን ሪያክት ያደርግ ምን መኖር አለበት? ካታሊስት ያስፈልገዋል። ስትሮንግ አሲድ as a catalyst ያስፈልገዋል። ስለዚህ if you small amount of strong acid catalyst is added, an addition reaction takes place to yield an alcohol ማለት ስለዚህ ውሃ ከአልኪን ጋር ሪያክት ሲያደርግ in the presence of strong acid አልኮል ፕሮዲስ ያደርጋል ማለት ነው። እዚህ ጋር አሁንም የማርኮኒኮቭስ ሩል ነው የምንጠቀመው ማለት ነው። ምክንያቱም ሁለት ፕሮዳክቶች ፎርም ስለሚሆኑ ማለት ነው። So Markovnikov's rule can be used to predict the product when water adds to unsymmetrical substituted alkene. ስለዚህ unsymmetrical ሲሆን ፕሮዳክቶቹን ወይም ሜጀር ፕሮዳክቱን ፕሬዲክት ለማድረግ የማርኮኒኮቭስ ሩል እንጠቀማለን ማለት ነው። ለምሳሌ አሁን ይሄ ምንድነው? አንሲሜትሪካል ነው። ምክንያቱም እዚህ ጋር ስንት ሃይድሮጅን አለ? ሁለት እዚህ የለም። ስለዚህ ሃይድሮጅኑ የቱ ጋር ነው አድ የሚሆነው? ብዙ ሃይድሮጅን ያለው ካርበን ጋር OH ደግሞ ትንሽ ስሞለር ነምበር ኦፍ ሃይድሮጅን ወዳለው ካርበን ጋር አታች ይሆናል ማለት ነው። ስለዚህ ሜጀር ፕሮዳክቱ ምን ይሆናል ማለት ነው? ይሄ ይሆናል ማለት ነው። Now I want to show you how addition reactions work. So የመጀመሪያ ደብል ቦንዱ ሪች ኢን ኤሌክትሮን ስለሆነ ማንን ነው አብስትራክት የሚያደርገው? ዴፊሽንት የሆነው በኤሌክትሮን ዴፊሽንት የሆነው ሃይድሮጅን ነው። ምክንያቱም ሃሎጅኖች ምንድን ናቸው? ኤሌክትሮኔጌቲቭ ስለሆነ ማለት ነው። ስለዚህ ይሄ ፖዚቲቭ ሃይድሮጅን አቶሙን አብስትራክት ያደርግና ሃይድሮጅኑን ከአንዱ ካርበን ጋር አታች ያደርጋል። ሶ ይሄ ምን ይሆናል ማለት ነው? ፕላስ ይሆናል ማለት ነው። ከዛስ ይሄኛው ደግሞ ኤክሰስ ኤሌክትሮን ስላለው ምን ያደርጋል ማለት ነው? ይሄን አታክ ያደርገውና ብሮሚን በዚህ መልኩ አድ ይሆናል ማለት ነው። ስለዚህ ብሮሞ ኢቴን is produced ማለት ነው። So this is how addition reaction occurs. So አፕሪሼት እንድታደርጉ ብቻ ነው ያመጣሁት ማለት ነው። እና የማርኮኒኮቭስ ሩል ምንድን የሚለው ሁለት when hydrogen halides ወይም ደግሞ ውሃ water is added to an alkene, two products are formed. አሁን ሜጀር ፕሮዳክት የሚሆነው ምንድን ነው ያለው? ብዙ ሃይድሮጅን ያለው ሃይድሮጅን አድ ሲሆን የምናገኘው ነው ብለናል። So ምን ማለት ነው? The more carbon atoms attached to a carbocation, the more stable it will be, making its formation more favorable. ስለዚህ አሁን ምን ማለት ነው? ለምሳሌ አሁን ኦኬ ሶ ስቲችን እናወዳድ። ለምሳሌ አሁን ይሄን ካርበን እና ይሄን ካርበን እናወዳድ። ይሄ ካርበን አንድ ሃይድሮጅን አለው። ይሄ ምንም ሃይድሮጅን የለም። ኦኬ ና ይሄ ምን አይነት ካርበን? ሰከንደሪ ካርበን። ይሄስ ምን አይነት ካርበን? ተርሸሪ። ምክንያቱም ከሶስት ካርበን ጋር አታች ስላለ። አሁን ከሁለቱም አሁን ሃይድሮጅን የቱ ጋር ነው አድ?
እዚህ ጋር ምክንያቱም tertiary carbocations are more stable than secondary carbocations። ስለዚህ እዚህ ጋር ለምንድን ነው አሁን ሃይድሮጅኑ እዚህ ጋር አታች የሚያደርገው and ሃይድሮጅኑ ደግሞ እዚህ ጋር አታች የሚያደርገው? it is because tertiary carbocations are more stable than secondary carbocations። secondary ደግሞ ከፕራይመሪ cations more stable ናቸው and so on ማለት ነው። So this provides the scientific basis for Markovnikov's rule ማለት ነው። ምክንያቱም the major product arises because the intermediate it is derived from is more stable than any other intermediate ማለት ነው። ስለዚህ የማርኮኒኮቭስ ሩል ቤዝ የሚያደርገው ይሄን ኮንሰፕት መሰረት አድርጎ ነው ማለት ነው። ምን ማለት ነው? ተርሸሪ ካርቦካታይንስ ከሰከንደሪ ካርቦካታይንስ ሞር ስቴብል ስለሆኑ ብዙ ሃይድሮጅን ያለው የቱ ጋር ነው አድ የሚሆነው ማለት ነው? እዚህኛው ሰከንደሪ ይሆናል ማለት ነው than tertiary and so on. Polymers. So what is a polymer? So a polymer is a large molecule formed by repetitive bonding together of many smaller molecules called monomers. ስለዚህ ፖሊመር ምንለው በጣም ትልቅ ሞለኪል ሆኖ ተመሳሳይ የሆኑ ሞለኪሎች አንድ ላይ ቦንድ በማድረግ የሚፈጠር። ስለዚህ ፖሊመር ማለት it's a union of monomers እንደማለት። ለምሳሌ አሁን እዚህ ጋር ያው ኢቲን ነው። እነዚህ ኢቲኖች አንድ ላይ ቦንድ አድርገው ምን ይፈጥራሉ ማለት ነው? ፖሊ ኢቲን የሚባል ፖሊመር ይፈጥራሉ ማለት። ስለዚህ ፖሊመር በጣም ላርጅ ሞለኪል ነው and it is formed by repetitive bonding together of many smaller molecules called monomers ማለት ነው። Many simple alkenes undergo polymerization reaction when treated with the proper catalyst. ስለዚህ ያው ካታሊስት ያስፈልገዋል። ለምሳሌ ኢትሊን yields polyethylene, propylene yields polypropylene and so on ማለት ነው። ስለዚህ እዚህ ጋር ለምሳሌ አሁን ይሄ ምንድነው? ኢቲን ነው አይደል? ኢቲን ነው ይሄ። ስለዚህ ሞኖመሩ ኢቲን ነው። ሶ ምንድነው የሚሆነው ማለት ነው? CH2 ማለት ነው። CH2 ነበረ ደብል ቦንዶ ይሰበርና በዚህ በኩልም የቦንድ እያደረጉ እንደዚህ ምን ይፈጥራል ማለት ነው? ፖሊ ኢቲን ወይም ደግሞ ፖሊኢቲሊን ይፈጥራል ማለት ነው። ፕሮፓይሊን አሁንም ይሄ ደብል ቦንድ ምን ይሆናል ማለት ነው? ይሰበርና እዚህ ጋርና እዚህ ጋር አድ ይሆናል። ሶ በዚህ መልኩ ፕሮፓይሊን ፎርም ይሆናል ማለት ነው። ሌላው ኦክሲዴሽን ኦፍ አልኬንስ ነው። ኦክሲዴሽን ኦፍ አልኬንስ with coal alkaline potassium permanganate solution forms diols compounds containing two hydroxyl groups ማለት። ስለዚህ አልኪን ከፖታሲየም ፐርማንጋኔት ሪአክት ሲያደርግ ኦክሲዳይዝ ይሆናል። ኦክሲዴሽን ማለት ምን ማለት ነው? ኦክሲጅን ነምበሩ ሲጨምር ወይም ደግሞ ሃይድሮጅን ቁጥሩ ሲቀንስ ማለት ነው። ስለዚህ ጋር ግን ኦክሲጅን ለምሳሌ ይሄ የለውም። እዚህ ጋር ስንመጣ ግን ኦክሲጅን ነምበሩ ጨምሯል። ስለዚህ ምን እንላለን? ኦክሲዴሽን ተካሄደ እንላለን። So oxidation of alkene with potassium permanganate ምንድነው የሚሰጠን? ዳዮል ነው የሚሰጠን። ዳዮል ማለት ሁለት OH ግሩፕ ያላቸው አልኮሎች ማለት ነው። ሶ እዚህ ጋር አሁንም ሲምፕል ነው። ደብል ቦንዷ ትሰበራለች። አንዚፕ ታደርግና አንዱ OH እዚህ ጋር አንዱ OH እዚህ ጋር ማለት ነው። ሶ ዳይኦል እንላለን። 1,2 ኢቴን ዳይኦል ይባላል ማለት ነው። This reaction can be also used as a test. Potassium permanganate can be used
as a quantitative test for the identification of unsaturation in a compound ምክንያቱም ደብል ቦንድ ያላቸው ይሄ ሪአክሽን ማካሄድ ይችላሉ ማለት so the solution is called Bayer's reagent ይባላል the presence of unsaturated hydrocarbons purple color of potassium permanganate ምን ይሆናል ማለት ፌድ ያደርጋል fades and a brown precipitate is formed ስለዚህ አሁን color change ሲኖር unsaturated ነው ማለት ነው ግን color change persist ካደረገ ወይም ደግሞ color change ከሌለ ግን ምንድነው ማለት ነው saturated ነው ማለት ነው so በዚህ መልኩ አይደንቲፋይ ማድረግ ትችላላችሁ ማለት ነው ለምሳሌ CH3 CH CH2 ፖታሽየም ፐርማንጋኔት ጋር ኦክሲዳይዝ ቢሆን ሲሆን ምን ይሆናል ማለት ነው CH3 CHOH እና CH2OH ስለዚህ 1 2 ፕሮፔን አይደል ከዛ ዳይኦል so በዚህ መልኩ አንድ OH እዚህ ጋር አንድ OH እዚህ ጋር ዳይኦል ፕሮዲዩስ ያደርጋል ማለት ነው so as a summary hydrogenation ማለት hydrogenation of an alkene produces alkene in the presence of what metal catalyst ማለት ነው halogenation of an alkene produces haloalkane and addition of hydrogen halide produces halo or alkyl halogen and then hydration of an alkene produces alcohol and oxidation of alkene with potassium permanganate produces diol ማለት ነው pause the video and try this on your own and I will give you the answers at the end of the video okay so hexane ማለት C6H12 ነው plus O2 carbon dioxide and water ስለዚህ ፕሮዳክቱ carbon dioxide and water ከሆነ ኮምፕሊት ይሆናል ማለት ነው so መጀመሪያ የካርበን ነው ባላንስ ምን ነው ስለዚህ ትራያል ኤንድ ኤረር ሜተድ ልጠቀም so 6 ካርበን ስንት ሃይድሮጅን አለ እዚህ ጋር 12 ስላለኝ 12 እንዲሆንልኝ እዚህ ጋር 6 እሺ ኦክሲጅን ስንት አለኝ እዚህ 2 አለኝ እዚህ ጋር ግን 12 plus 6 18 ስለዚህ ስንት መሆን አለበት ማለት ነው 9 incomplete ከሆነስ incomplete ከሆነ ነው C6H12 plus oxygen carbon monoxide እና ውሃ እሺ አሁንም 6 ስላለኝ እዚህ ጋር 6 አድርገዋለሁ እሺ ሃይድሮጅን 6 ስንት አለኝ እዚህ ኦክሲጅን እዚህ 2 ነው ያለኝ እዚህ ጋር ግን 6 ሲደመር 6 12 ስለዚህ እዚህ ጋር 6 ስለዛያችሁ ነምበር ኦፍ ሞሉ ሲቀንስ ኮምባሽኑ ከኮምፕሊት ወደ ኢንኮምፕሊት ይቀየራል ማለት ነው እሺ write the structures of the major products when two butene reacts with bromine A ስለዚህ CH3 CH3 ከብሮሚን ጋር ነው የተባለው ስለዚህ አንዱ ብሮሚን እዚህ ጋር አይደል እዚህ አንዱ ብሮሚን እዚህ ስለዚህ ፕሮዳክት ምን ይሆናል CH3 CH አሁን ይሄ ልክ ይሄ አንዚፕ ይሆንና አንዱ ብሮሚን እዚህ ጋር አንዱ ብሮሚን እዚህ ጋር then CH3 B hydrogenation reaction ስለዚህ CH3
CH CH3 plus hydrogen product ምን ይሆናል? አሁንም እዚህ ጋር አንዱ ሃይድሮጅን እዚህ ጋር አንዱ እዚህ ጋር so CH3 CH ያው H እዚህ ጋር እንዴት አድ እንደሚደረግ እንደታዩት ብዬ ነው እንጂ CH3 እሺ CH3 CH እዚህ ጋር እንዳትረሱ አልኪኑ ሲሜትሪካል አልኪን ለምን ከተባላችሁ ከነዚህ ካርበን ጋር ያሉት ሃይድሮጅን አተምስ እኩል ስለሆኑ ሶ ይሄ ሃይድሮጅን እዚህም አታች ያደርግ ይችላል እዚህም አታች ሊሆን ይችላል ሁለት እንትን ነው ያለው ሶ እዚህ ጋር አታች ሲሆን እስቲ CH3 CH እና Cl ከዛ CH CH3 ወይም ሃይድሮጅኑ እዚህ ጋር ሲሆን ከዚህ ጋር ሲሆን ደግሞ CH3 CH ከዛ Cl እዚህ ጋር CH3 አሁን እነዚህ አጋጣሚ ዋን ቱ ዋን ነው ፕሮዲዩስ የሚሆነው ብለናል ነገር ግን እነዚህ አይደንቲካል ናቸው ስለዚህ አንድ ፕሮዳክት ነው ፎርም የሚሆነው ማለት ነው ቤዚክሊ እሺ ዲ reaction of 2 butene with water CH3 CH3 plus water ማለት እንደዚህ በደንብ እንድታይ so when water is added to አሁንም ይሄ ሲሜትሪካል ስለሆነ አንድ አይነት ፕሮዳክት ነው ፕሮዲዩስ የሚሆነው አንዱ እዚህ ጋር ነው አድ የሚሆነው ሃይድሮጅን ማለት ነው or hydrogen can be added to this carbon atom to produce a second product ስለዚህ CH3 CH እዚህ ጋር H እናድርገውና CH OH CH3 ሁለተኛው ደግሞ እዚህ ጋር ሲሆን ስለዚህ CH3 CH OH እዚህ ጋር CH H CH3 አሁንም ይሄ አጋጣሚ ሆኖ አንድ ናቸው ለምን ምክንያቱም አራት ነው ያለው ስለዚህ ስም ብሰጡት አሁን ይሄ ቱ ብታረድ ነው ይሄም ቱ ብታ ነው ስለዚህ አንድ ፕሮዳክት ፎርም ነው ማለት ነው እዚህ reaction of 2 butene with potassium permanganate ስለዚህ ምንድነው የሚሆነው ማለት ነው የዚህ ፕሮዳክት CH3 CH CH እናደርግና CH3 ስለዚህ OH አንዱ OH እዚህ ጋር አንዱ OH ስለዚህ 1 2 butane diol እሺ alkenes are more reactive than alkenes why did all right so alkenes are more reactive than alkenes because of what because of the presence of double bond ስላላቸው አልኬንስ ከአልኬን ጋር ስናወዳድራቸው ሞር ሪአክቲቭ ናቸው ማለት ነው so alkenes react readily with bromine even in the dark but alkenes react only in the presence of sunlight why እሺ ስለዚህ alkenes ከብሮሚን ጋር አዲሽን ያካሂዳሉ and the product is what
ስለዚህ 1 2 ዳይ ሃሎ አልኬን ነው ፕሮዲስ የሚያደርጉት ማለት ነው። እሺ ይሄ አዲሽን ሪአክሽን ስለሚያካሂዱ ማለት ነው። አልኬንስ ኦን ዘ አዘር ሃንድ ፕላስ ብሮሚን አዲሽን ሪአክሽን አያካሂዱ፣ ኖ ሪአክሽን። ስለዚህ አሁን ይሄ ሪአክሽን አልኬን እና አልኪን ለመለየት የምንጠቀምበት ሪአክሽን ነው። ምክንያቱም አልኬንስ አዲሽን ሪአክሽን ያካሂዳሉ። ስለዚህ የዚህ ከለር ለምሳሌ ኦሬንጅ ነው ብለናል። ስለዚህ አሁን አዲሽን ሪአክሽን ስለሚያካሂድ ይሄ ከለርለስ ይሆናል አይደል? ሶ ከለር ቼንጅ ካለ አልኪን ነው ማለት ነው። እዚህ ጋር ኦሬንጅ ከለር ነው። እዚህ ሪአክሽን ስለሌለ ምንድነው የሚሆነው ማለት ነው? ኦሬንጅ ከለሩ አይቀየርም። ስለዚህ ይሄ ምን አይነት ሪአክሽን ነው ከተባላችሁ ይሄ አዲሽን ሪአክሽን ሪአክሽን። አልኬንስ ደግሞ ፕላስ ብሮሚን ኢን ዘ ፕሬዘንስ ኦፍ ሰንላይት ምን አይነት ሪአክሽን ነው የሚያካሂዱት? ሰብስቲቱሽን ሪአክሽን ያካሂዳሉ። ስለዚህ ምን እናገኛለን? ሃሎ አልኬን እናገኛለን። ስለዚህ አንድ ነው ሰብስቲቱት የሚሆነው ፕላስ ሃይድሮጅን ሃላይድ እናገኛለን። ስለዚህ እዚህ ጋር ይሄ ሰብስቲቱሽን ሪአክሽን አዲሽን ሪአክሽን አልኬኖች አያካሂዱም። ስለዚህ ፕሮዳክቱ አንድ ሶ አዝ ሪአክሽን ፕሮዳክት ሴም ነው የሚለው አንድ አይነት አይደለም። አልኪን ላይ 1 2 ዳይ ሃሎ አልኬን ነው የምናገኘው። አልኪን ላይ 1 ሃሎ አልኬን ነው የምናገኘው። ሌላ what about the type of reaction? እሺ አልኪን አዲሽን ሪአክሽን ማካሄድ ይችላሉ። አልኪኖች ደግሞ ሰብስቲቱሽን ሪአክሽን ሲያካሂዱ ነው ያው ሃሎ አልኪን የምናገኘው ማለት ነው in the presence of sunlight። ስለዚህ በዚህ መልኩ መመለስ ትችላላችሁ ማለት ነው። Okay, so these are the answers to the 5 questions that I gave you earlier. Alright, so that's all I have for today. See you in the next video.